ወንጌል ምዕራፍ 4 ላይ ዲያብሎስን ጠልፎት ነው ኦር በፍላጎቱ ነው ሰይጣን ሲከተል የነበረው? ኢየሱስ ሰይጣንን አልተከተለውም። ጠልፎት ነው ተጠልፎ ነበር። ቁርኝት ሊያወጣ በሰይጣን ተጠልፎ ነበር። ቆይ በሰይጣን ተጠልፎ ነበር ኦር ፈልጎ ነው የተከተለው? አንድ ጊዜ ራሱ ኢየሱስ ክርስቶስ ራሱ ፈልጎ ነው ከሰማያት ሰማያት ወርዶ አዳምን ለማዳን ወደ ሲኦል የወረደው ሞቶ ማለት ነው እንጂ በሰይጣን ተገዶ። ስለዚህ በፍላጎቱ ነው ሰይጣን የሚከተለው። አልተከተለውም። አዳምን ሊያወጣ ነው ወደ ሲኦል ወርዶ። ወደ ሲኦል ለምን ወረደ አላልኩሽም እኔ። ሲኦል ወርዶ አላወረደም አይደለም የኔ ጥያቄ። ወደ ተራራ ዲያብሎስ፣ ከዚያ ወዲያ ዲያብሎስ ኢየሱስ ከዲያብሎስ ይፈተን ዘንድ መንፈስ ወደ ምድረ በዳ ወሰደው አለ። ቁጥር 5 ላይ ከዚያ ወዲያ ዲያብሎስ ወደ ቅድስት ከተማ ወሰደው እና እርሱን በመቅደስ ጫፍ ላይ አቆመው፣ ወደ ታች ራስን ወርውር እያለ። ከዛ ቁጥር 8 ላይ ወረደ ብለው ደግሞ ዲያብሎስ እጅግ ረጅም ወደሆነ ተራራ ወሰደው ይላል። ኢየሱስ ክርስቶስን ዲያብሎስ ጠልፎት ነው ኦር በግድ ነው ተራራ ለተራራ ይዞ ሲሄድ የነበረው? ኢየሱስም እግዚአብሔርን ፈጣሪን ልትፈታተነው አይቻልም ብሎታል። እዛው ጋር ማለት ነው። እግዚአብሔርን ያ የኔ ጥያቄ አይደለም። አትፈታተነውም የሚለው ጥያቄ አይደለም። ለምንድን ነው ይሄ ጥያቄ? እናቱ ቆይ አንዴ ሲጀመር አላህ ተረጋጊ። አላህ ራሱ ከጀሃነም መዳን ካልቻለ እናንተ እንዴት ነው አላህን የምትከተሉት? አረብና እስልምና ላይ መጣለ። ቆይ አንዴ ተረጋጊ። እስልምና ላይ ትሄጃለሽ፣ እንደርሳለን። ምንድን ነው ያልሽው? ኢየሱስ ወጣች እንዴ? አሬ ገባት። በጣም እየቀበጠች ነው እንዴ? እንደዚህማ ማለት የለባትም እንዴ? በከፈተች ሄዳ ዝም ብላ ከኪሷ አውጥታ ጭራሽ ተሳደባለች እንዴ? ኧረ ጥጋብ እስቀጥል። ኤልያስን ሁላችሁም ቪዲዮ ፖስት አድርጓል። ሁላችሁም እየገባችሁ በደንብ ሼር፣ ኮፒ ሊንክ አድርጉ ማለት ነው። ኤልያስ ቪዲዮ ፖስት አድርጓል ማለት ነው። እና ምንድን ነው ሌላቸው የፈለግኩት ነጥብ፣ ሰይጣን ኢየሱስ ክርስቶስን ጠልፎት ይሁን በፍላጎቱ ከሁለት አማራጭ ነው ያለው። ወይ ጠልፎት ነው የሚሆነው ወይ በፍላጎቱ ሰይጣንን ተከትሏል ነው። ጠልፎት ነው ከተባለ አምላካቸው ተጠልፏል ማለት ነው። አይ በፍላጎቱ ነው ከተባለ ደግሞ አምላካችሁ በፍላጎቱ ሰይጣንን ሲከተል ነበረ ማለት ነው። ስለዚህ you are on the dilemma። መጀመሪያ እናንተ መመለስ አለባችሁ ዘላችሁ እኛ ጋር ከመምጣታችሁ በፊት ማለት ነው። ኦኬ ክርስቲያን አለ ከላይ ኤ የሚለው ክርስቲያን ኤ ብቻ ነው። አቤል ተስፋዬ አለ። እንትን ኢብራሂም ቪዲዮ ፖስት ቻለው ገብታችሁት እያለ ነው እና ኢብራሂም አፖሎጂስትን ያለቀቀውን ቪዲዮ የገባችሁት። ኤልያስን ቪዲዮ ፖስቷል። እሺ የኢብራሂም አፖሎጂስት እና የኤልያስን ቪዲዮ የገባችሁት። እኔም ፖስት ቻለው በዛው። ሰላም የኔ ሰላም ነሽ? አሎ ጥያቄ መጠየቅ ይቻላል? ስምሽ ማን ነው? ጥያቄ ትጠይቃለሽ። ስምሽ ማን ነው? አይነበብም? አይ የኔ የሚል ከሆነ የኔ ነው ማለት ነው። ኦኬ ችግር የለውም። የኔ ነው ከሆነሽ ስምሽ ኢየሱስ በሰይጣን ተጠልፏል? ጥያቄ ልጠይቅ ነው የገባሁት ወንድማለም። ትጠይቂያለሽ፣ ችግር የለውም። ከተጠየቅሽ በኋላ ትጠይቂያለሽ። ጠይቁ እንዲሁም ተጠየቁ ነው። አልተጠለፈም? አላቅማ ስለዚህ መጽሐፍ ቅዱስ በሰይጣን ተጠልፏል ብለሽ ትቀበያለሽ? አላቅም ወንድማለም፣ አላምንም በመጽሐፍ ቅዱስ አላቅም። በመጽሐፍ ቅዱስ አታምኚም? አዎ ክርስቲያን አይደለሁም። ፕሮፋይልሽ ላይ ያደረግሽው ምንድን ነው? ምን ኤቲክስ ነሽ? ደስ ስላለኝ ነው ያደረኩት። ኤቲክስ ነሽ? አዎ ኤቲክስ አዎ አልኩህ እንዴ። አጠይቀኝ ጥያቄ ቢያንስ ማለት ነው። ኤቲዝም የሚለውን ኤቲስት የሚለውን እንኳን ለይተሽ ኤቲክስ እና ኤቲስት የሚለውን ለይተሽ ወቂ። ኢየሱስ አምላክ አይደለም በይስ አንዴ በእምነታችሁ አትፈሩ። ለምንድን ነው የምለው እንዴ? ለምን እላለሁ? ኤቲስት ከሆንሽ ጉዳይሽ አይደለማ። ምክንያቱም በኢየሱስ ስለማታኝ አምላክ አይደለም በይስ። ለምንድን ነው እምነትሽ የምትሸፈኝው? ለምንድን ነው የሰው ሃይማኖት ውስጥ ገብቼ እኔ የማይመለከተኝን የማወራው?
አሁን ጥያቄ ይጠይቅክ። ምክንያቱም በአንቺ እምነት ነው እያልኩሽ ያሉት። በአንቺ ፐርስፔክቲቭ አምላክ የለም እያልሽ አምላክ የለም ብለሽ ነው የምታምኚው? አምላክማ አለ፣ ለምን የለም? ኤቲስት ታዲያ ምንድን ነው? ኤቲዝም ምንድን ነው? ምን ማለት ነው? የለም እኮ ምንም እኮ ኤቲዝም ማለት ራሱ ምን ማለት ነው? እኔ አላቅም። እሱንም ዝም ብዬ ነው። እሱንም ራሱ ማጣቂውን ነገር ለምንድን ነው ነኝ የምትይው? ቢጋራ ጥያቄ ላለመጠየቅ አይደለማ። እሱንም አላቅም። ዝም ብዬ ነው እሱን እንትን እያልኩ ያለሁት። አሁን እያጠናሁት ነው። ኦኬ፣ አሁን ሚዩት አድርገሽ ቁጭ በይ። ኤጉድ ዋይ ወደዚህ ልመጣ አቤል አለ። ጥያቄ ልጠይቅ። አቤል አለ። እንደ አንቺ አይነት አልገባኝ ነገርኝና እስልምና ልቀበል። ውሸታም ሰዎችን ማስተናገድ አልፈልግም እና ውሸታም ሰዎችን ማስተናገድ አልፈልግም። አቤል ቀጥል። ኧረ እኔ አላልኩም። እሺ ጥያቄ ነው። ምክንያቱም ኤቲስት እንኳን ምን እንደሆነ ሳታውቂ ኤቲስት ነኝ አልሽና አቤል አለ አላ ጥያቄ መጠየቅ ፈልጌ ነበር። ጥያቄ ተጠየቁ። ምንድን ማለት? እኔ እኮ ነኝ ቀድሜ የገባሁት። ጠይቅ። እሺ ሙስሊም ሲባል ስንት ሙስሊም ነው ያለው? ስንት ሙስሊም ነው ያለው ማለት ምን ማለት ነው? እስልምና ማለት ነው ሙስሊሞች አንድ ነን ትላላችሁ? ሁሉም እስልምና አንዱ ፈጣሪን አላህ አንድ አይነት ባህሪ ያለው ብሎ ነው የሚያምን? ያ ሙስሊም እሺ ቀጥል። ኢስላም ምን ማለት እንደሆነ ታውቃለህ አቤል? እስላም ሰላም እኔ እንጃ አይዶን ነው። ኢስላም እንደሆነ ሳታውቅ ስለ ኢስላም እየጠየቅን እሱ ችግር የለም። ሙስሊምስ ምን ማለት ነው? ሰላም አላኮ ነው እየጠየቅኩ ያለሁት። እሺ ምንድን ነው ጥያቄ? ፖይንቱ ምኑ ጋር ነው? እስላም ሁሉም እስላም አንድ ነው፣ አንድ አይነት ፈጣሪ ነው የሚያመልክ ሁሉም እስላም? ኢስላምና ሙስሊም ይለያያል። ኢስላም አንድ ኢስላም ነው ያለው እዚህ ዱንያ ላይ፣ ከአንድ በላይ ኢስላም የለም። እሺ ሙስሊምስ? ሙስሊም ደግሞ ይህንን ትክክለኛውን እስልምና የሚረዱበት መንገድ የተለያየ ስለሆነ አንዳንድ ምንም እንኳን ሙስሊም ብንላቸው እንኳን አንዳንድ ይህንን ትክክለኛውን እስልምና የማይከተሉ አሉ። ትክክለኛው እስልምና እንዴት ማወቅ ይቻላል? እስላም ብዙ ከሆነ ትክክለኛውን እስልምና ማወቅ የሚቻል በቁርአንና በሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን እንዳሉ አላህ ተባረከ ወተዓላ ቁርአን ላይ ምን እንዳለ ማለት ነው። ይሄ ነው ትክክለኛው እስልምና። አንዱ መጣና መልእክተኛው ለአንዱ ምን አሉት? ወላ አመንቱ ቢላሂ በአላህ ምኛለሁ በል። ከዛ ቀጠለ በቃ ዲንን ቁርአንና ሱናን መያዝ አለቀ። ከዛ አንተ ትክክለኛ ሙስሊም ትባላለህ እኮ። ስለዚህ ትክክለኛው እስላም የአላህ ባህሪ እንዴት እንደሆነ እናገረኝ። የአላህ ባህሪ ለምሳሌ አሁን የምንሰማው ወይም የምናየው አላህ አይታይም የሚሉ ሙስሊሞች አሉ። አላህ ይታያልና አካል አለው ብሎ የሚያምኑ ሙስሊሞች አሉ። ከአርሽ በላይና ከአርሽ በታች ብሎ የሚያምኑ ሙስሊሞች አሉ። ከአርሽ በላይ ነው ያለ ከአርሽ በታች ነው ያለ ብሎ የሚያምኑ ሙስሊም አለ። ስለዚህ የሙስሊሞችን እይታ ወደ ጎን ትተዋለህ። ሙስሊሞች እንደዚህ አሉ የሚለው ወአለይኩም ሰላም ወራህመቱላህ። አላህ ከአርሽ በታች ነው ብሎ የሚያምኑ ማስረጃ አውጣ እስኪ። እንደዛ ብሎ የሚያምኑ ሙስሊም የት ሀገር ነው ያለው? ቲክቶክ ላይ ዞር በል ታገኛለህ። ምን ማስረጃ ያስፈልገው? ማስረጃ አውጣ። ቪዲዮ ላሳይ እንዲያስ ምን ሲናገር የነበረውን ቲክቶክ ላይ ዞር በል ታገኛለህ። አዋ ቆይ ምን ይሻላችኋል? ያ ጀማ እምነታችሁንም ያለ ማስረጃ ይዛችሁ የሰውንም እምነት ጋር ማስረጃ ይጠይቃል። እግዚአብሔር የት ነው ያለው? ማን ነበር ስሙ? አይታየኝም። እግዚአብሔር የት ነው ያለው? እኔ እኮ ለንጽጽር አልገባውም ለመጠየቅ ነው እንጂ እሱን እዛ አሉ አስተማሪዎች እዛ ገብተው ጠይቅ አሪፍ ነው። ሁልጊዜ ደግሞ አንተ ከቤት አትወጣም። ግን ችግሩ ግባሽ ወረ ጥያቄ ያላ አንድ ቀን ከዚህ ቤት ወጣ አይቼ አላውቅም። አንተን ጠይቅ ጥያቄህን ያላ ወረ ጥያቄ ግባ እኮ ጠየቅኩት። ምንድን ነው ጥያቄ? ያ አይሰማም እንዴ? ይሰማል። እሺ አለ ካለ ጠይቅ፣ ከሌለ ሌላ ጥያቄ ያለው ሰው ጠይቅ።
ስንት ኪሎ ስኳር? 200 ብር። የቅድሟ ልጅ ትጠይቅ። ጥያቄ ካለሽ ጠይቂ። ወርዳ ካልሆነ ሰው አይታየኝም ገስት ላይ ያጀማ ልጠይቅ። እሱ ፈቀድክልኝ። አንተ ጥሩ ሰው ነው። ሁላቸውም ጥሩ ናቸው። አካሄድሽና ለማንኛውም ጥያቄሽ ጠይቅሽ። እሺ ጥያቄ መሰለ አላ ለወንዶች አዳልቷል አላዳለም ብላችሁ ታስባላችሁ? አላዳለም። አላህ ስብሐነ ወተዓላ ሁሉንም እንደሚገባው ይሰጣቸዋል። ለሴቶችም የሚገባቸውን ለወንዶችም የሚገባቸውን። ማዳላት ማለት ምን ማለት ነው? ትርጉሙን ታውቂዋለሽ? አይ ማለት የተሰጣቸው እንትን ፌር ነው ብለህ ታስባለህ? ለሴቶችና ለወንዶች የተሰጣቸው ክብር ማዳላት ማለት ትርጉሙ ነው። ሁለቱም ሰዎች እስከሆኑ ድረስ ተመሳሳይ የሆነ እንትን አይደለም የሚሰጠው አምላክ ከሆነ አላህ። እሺ ማዳላት ማለት ትርጉሙ ለምሳሌ ለምን እንደዚህ ያልኩኝ መሰለ? በምድር ወንዶች 4 እንዲያገቡ ተፈቀደላቸው። ተሰማም የምለው እየሰማኝ ማዳላት ማለት ትርጉሙ ምን ማለት ነው? ትርጉሙ ማበላለጥ ማለት ነው። አንዱን ከፍ ሌላኛውን ዝቅ ማድረግ ማለት ነው አይደል? ከምንድን ነው ስንፍች ያገኘችው? ለምሳሌ እንደዛ ያልኩት በምድር ለምሳሌ ወንዶች 4 እንዲያገቡ ተፈቅዶላቸዋል። ሴቶች ደግሞ ከእግር ጥፍራቸው እስከ ራስ ፀጉራቸው በኒቃብ ወይ በሂጃብ እንዲሸፈኑ እንትን የት አገኘሽው? አውቀሽ ነው እያወራሽ የምትደረቢው ማለት? እሺ አልደረብም፣ አዳምጥሃለሁ ማለት ልጨርስ ብዬ ነው ጥያቄ። ማዳላት ማለት ምን ማለት ነው አልኩሽ። የሆነ ፍቺ ተናገርሽ። ይሄ ፍቺ ከየት ነው አንቺ ያገኘሽው? እሺ ቶ ማዳላቱን ቶና ያበላልጣል። እሺ ማዳላቱን ቶና አምላክ ወንድና ሴቶችን እኩል አያያቸውም። ማዳላት ማለት ትርጉሙን ሳታውቂ አዳልቷል ወይንም ያበላልጣል ማለትን አያስኬድም። እንደዚህ ወገናች ማዳላት ማለት ትርጉሙ ምን ማለት እንደሆነ ኧረ ተው እሱ። ኧረ ቃላት ላይ አትጫወት በእናትህ። እሱ ችግር የለውም። ቃላት ላይ መጫወት ለምን አስፈለገ? አሁን ተው፣ ቃላቱን ተው። የቃላቱን ጨዋታ ተውና መልሱን ትመልሳለህ። አዳምጠኝ ልጅ። ልትጫወች የመጣሽ ነው አንቺ ነበርሽ። ግን ትርጉሙን እንኳን አታውቅም። እሺ ጥያቄ አለ፣ ይቀጥል። ለምን 4 ወንድ አላገባንም ልትል ከሆነ ማዳላት ማለት እና ፍትህ ማለት ምን ማለት እንደሆነ ትርጉሙን አያውቁም። ግን አላህ ያዳላል የሚለውን ማያስፈልገዋል። አላህ መስታ። እሺ ለማንኛውም ጥያቄ ያለው ካለ ጠይቅ። ድምፄ ይዘገያል እንደ ልጆች አይሰማቸውም ወይስ ይሰማል? ለማንኛውም በዚህ ላይ የተወሰነ ነገር ልንገራችሁ። ወንድሞች የምትጨምሩ ካላችሁ ትጨምራላችሁ። እሺ ማዳላት ማለት በተመሳሳይ ነገራቶች ላይ ማበላለጥ ማለት ነው። ተቃራኒ በሆኑ ነገራቶች ላይ እነዚያን ለማወዳደር መሞከር ራሱ ስህተት ነው። እሱ ተመሳሳይ በሆኑ ነገራቶች ላይ ወንድ ለእያንዳንዱ የሚገባው ለወንድና ለሴት የሚገባቸውን መስጠት፣ ይሄ ፍትህ ነው። ገብቷቸዋል አይደል? በወንድና በወንድ መካከል ቢያዳላ፣ በሴትና በሴት መካከል ቢያዳላ የዛኔ ማዳላት ይባላል። ቢያበላልጥ ማለት ነው። ገብቷቸዋል አይደል? ነገር ግን ለሁሉም ፍጡር እንዳለ እኩል ማድረግ አለበት ከተባለ ለሰውና ለአህያ ለበግ
ለግመል ለምን እኩል አላደረገም ብሎ ያን እያንዳንዱ መጠየቅ ማለት ነው። ይሄ አያስኬድም። እንደዚህ ተመሳሳይ በሆኑ ነገራቶች ማበላለጥ ይሄ ነው ማዳላት ማለት ነው። በተቃራኒ ነገራቶች ላይ ግን መበላለጥ ወይንም ለእያንዳንዱ የሚገባውን መስጠቱ አምላክ ይሄ አይችልም። ልጆች የሚረብሽ ድምፅ አለ እና ይሄን ይመስላል። አምላካችን አላህ ሱብሓነሁ ወተዓላ ታዲያ ምንድነው ከተባለ የሚያዳላ አምላክ አይደለም። ለእያንዳንዱ የሚገባውን ነው የሚሰጠው። ወንድ የሚገባው ነገራቶች አሉ፣ ሴቶች የሚገባቸው ነገራቶች አሉ። ወጣቻው መውለድን ለማን ነው ያደረገው? ለሴት። ለወንድ እስካላደረገ ድረስ መውለድን አዳልቷል ማለት እንችላለን በእነሱ ሂሳብ። ይሄ ነው እንግዲህ አይምሮአችን ከፍ ብሏል ብሎ የሚያስቡ ሰዎች የቲስተለን ምናምን የሚሉ ሰዎች ነገራቶችን በአይምሮአቸው መዝነው ምናምን በቃ መውሰን የሆነ በቃ ያደጉ አይነት አድርገው አይምሮአቸውን ያስባሉ። ነገር ግን በጣም ያዋዠቁና ያወረዱ ናቸው። ይባቻው ሴት ከሆነች የምትወልደው ለምንድን ነው ወንዶችስ እንዳይወልዱ የሆኑት? እሷ 4 ከሆነ ለሷ እንዴት አያስኬድም? እንደዚህ ይባቻው ለወንድ 4 ከሆነ እንዲያገቡ የተፈቀደው ለሴቶች 1 ከሆነ እንዲያገቡ የተፈቀደላቸው ምክንያቱ ምንድን ነው ብሎ መጠየቅ ነው የሚሻለው። ይወጣቻላል። ይሄን ለነሱ በራሳቸው በሚመጡበት አካሄዳቸው ትመልሱላቸዋላችሁ። ትላንትና ነው ሁለታ በዚህ መልኩ የጠየቀች ልጅ የመለስኩላትን መልስ አስታውሱ። ምን ነበር ልጅቷ ያለችው? ሴቶች በእስልምና 1 ብቻ ነው እንዲያገቡ የተፈቀደላቸው፣ ለወንዶች ደግሞ የተፈቀደው 4 እንዲያገቡ ነው። ለምንድን ነው ለሴቶች 4 እንዲያገቡ ያልተፈቀደላቸው አለች። ልጅቱ ሴት ነበረች። ይሄን የጠየቀችው እናትሽ ማን ነች አልኳት። አሁን አላስታውሰውም የእናቷንም የአባቷንም ስም ግን በጣም እንትን ይላል ይቆራረጣል ከኔ ጋር እና እናትሽ ማን ናት የሆነ ስም ሰጠችኝ ብቻ እንደ ምሳሌ ልስጣችሁ እንድትረዱ ዘንድ። እናቷ ዘለቀች ነች እንበል። ይወጣችኋል አይደል? እሺ እቺ ዘለቀች የምትበላዋ እናትሽ ማን ነው ባሏ ወይንም ያንቺ አባት ብዬ ጠየኳት። ከበደ አለች እንደ ምሳሌ ማለት ነው። ከበደ ጥሩ። ያንቺ ስም ማን ነው አልኳት። የእሷን ስም ነገረችኝና የአባቷን ስም በትክክል ነገረችኝ፣ ከበደ። እሷን ደግሞ ማን ብላ የሆነ ስም አስካሉን ብላትና አስካሉ ከበደ ነኝ አለችኝ። ጥሩ አልኳት። ይሄን ከጠየኳት በኋላ እሺ አሁን አባትሽ ከበደ ከዘለቀች ከእናትሽ ውጭ ሌላ 3 ሚስቶችን አገባን በል አልኳት። ወጣችኋል። ከእያንዳንዱ ጋር ግንኙነት አደረገና ወለደ። እነዚያ የሚወለዱ ልጆች በማን ስም ሊጠሩ ይችላሉ ስላት በአባቴ ስም በከበደ ይጠራሉ አለች። ምክንያቱም አባታቸው በእርግጥ እሱ መሆኑ ስለሚታወቅ። እሺ በዚሁ አንጻር ደግሞ እናትሽ ዘለቀች 4 ባል አገባች አልኳት። ከአባትሽ ከከበደ ውጭ ሌላ 4 ባሎችን አገባች። 4ቱም መጥተው ተገናኙት። 1 ልጅ ወለደች እቺ ሴት። የዛኔ እቺ ሴት የምትወልደው ልጅ እናትሽ በየትኛው ነው ሊጠራ የሚችለው አልኳት። መልስ የለም፣ አለቀ በቃ እዚህ ይቆማል። መልስ የለም። በከበደ ሊጠራ ይችላል ወይ? እነዚያ 3ቶችስ አያችሁ። በዚህ ተረዳች። በቃ ገብታችኋል አይደል? 1 ወንድ 4 ሴት ቢያገባና ቢወልድ እያንዳንዱ ልጆቹ በሱ መጠራት ይችላል። 1 ሴት ግን 4 ወንድ ቢገናኛት በየትኛው ሊጠራ ይችላል? በየትኛው ሊጠራ ይችላል? ይሄ ነው ከኢስላም አንጻር አምላክ አላህ ሱብሓነሁ ወተዓላ ለምንድን ነው ከ1 በላይ ማግባትን የደነገገው ከተባለ እንደ ኢስላም አስተምህሮ አምላካችን አላህ ሱብሓነሁ ወተዓላ በቁርአን ላይ ስለ ትዳር ባነሳ ቁጥር ስለ መልካም ዘር ያነሳል። መልካም ዘርን ታፈሩ ዘንድ እያለ ነው የሚናገረው በሱረቱል ነህል ራዕድ ላይ፣ በሱረቱል ፉርቃን ላይ ወለቀድ አርሰልና ረሱለን ሚን ቀብሊከ ወጀዐልና ለሁም አዝዋጀን ወዙርያ ይላል። መልካም ዘርን እያለ ያስከትላል ስለ ትዳር ባነሳ ቁጥር። በሱረቱል ፉርቃን ላይ ወለዚነ የቁሉነ ረበና ሀብ ለና ሚን አዝዋጅና ወዙርያቲና ይላል። መልካም ዘርን ስለማፍራት ያነሳው ወለዚነ አመኑ ወተበዐትሁም ዙርየቱሁም ቢኢማኒን አልሐቅና ቢሂም። መልካም ዘርን ያነሳል አላህ ሱብሓነሁ ወተዓላ ስለ ትዳር ስለ ቤተሰብ ባነሳ ቁጥር። ነቢያችን ሰለላሁ ዐለይሂ ወሰለም ልክ እንደዚሁ ሐዲስ ላይ ተዘወጁል ወዱደል ወሉድ ፈኢኒ ሙካሲሩን ቢኩም አልኡመም የውመል ቂያማ
ገብቷል። ወላድ ሆነችዋን ተወዳጅ የሆነችዋን አግቡ ካሉ በኋላ መልካም ዘርን አፍርቶ መልካም ተከታይን አፍርቶ ስለመምጣት ያወሳሉ። ስለዚህ በእስልምና አስተምሮ አንድም ሁለትም ሶስትም አራትም ከማግባት በስተጀርባ ያለው ዓላማው ምንድነው? መልካም ዘርን መልካም ትውልድን አፍርቶ መሄድ የሚለው ነው። ይህን በክርስትና አንጻር ስናየው ግን እንደ ክርስትና አስተምሮ የማግባት ዓላማው ከበስተጀርባው ምንድነው ከተባለ ሴት ልጅ ጳውሎስ ሲናገር መጽሐፍ ቅዱስ ላይ አንድ ሰው በስሜት ከሚቃጠል ቢያገባ ይሻለዋል ይላል። በስሜት ከመቃጠል በስሜት ምኞት ከመቃጠል ማግባት ይሻላል። ስለዚህ የስሜት ጥማርኪያ ነች ሴት ልጅ እንደ መጽሐፍ ቅዱስ። ከሚቃጠል ያግባ ነው ያለው ጳውሎስ። በቃ ይሄ መልካም ዘርን ማፍራት ምናምን የለም ወፍ። ታዲያ የትኛው የተሻለ ነው? ያጀማ ሰላም አለይኩም። አንድ ሰው የስሜት ጥሙን ለማርካት ያግባ። በቃ የስሜት ማብረጃ ነች ሴት ልጅ እንደ መጽሐፍ ቅዱስ። ጳውሎስ ምን አለ? በስሜት ምኞት ከምትቃጠሉ ብታገቡ ይሻላችኋል። ያ ሰላም አለ ዘዋጅ። ይሄ ነው ዓላማው። ይሄ ነው የተሻለው ወይንስ ካገባችሁ በኋላ መልካም ልጆችን ወልዳችሁ መልካም ትውልድ አፍርታችሁ እንድትሄዱ ዘንድ የሚለው ነው የተሻለው? ያ ጀማ አላህ المستعان። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ናቸው አልሐምዱሊላህ። ጥያቄ መጠየቅ ይቻላል? ይቻላል። ይሰማል? ይሰማል። ትንሽ ግን ኔትወርክ ያግደዋል። ግን እኔ ጥያቄ ነበረኝ። በፊት በ12 ዓመቴ እኔ አግብቼ ነበረ ማለት ነው። በ12 ዓመትሽ? አዎ። ማሻአላህ። ስለ አይሻ የምትጠይቁ ክርስቲያኖች ሰማችሁ? ከዛም በኋላ 9 ወር ተቀምጠን ከዛ እሱ ነጋዴ ነበረ፣ ነጋዴም ይከስባልም። ከዛ አብረን ነው ስንከስብም ስንትን ሲልም ከስብ የገጠር ታውቃለች። ከዛ የከስብ አብረን እሱም የነገዴ አብረን 9 ወር ተቀምጠን ተጣላን ማለት ነው። ተጣልተን ስንለያይ ከዛ እኔ በሰዓቱ 2012 ላይ ነበረ። ከዛ በሰዓቱ እሱ 25,000 ብር አትርፏል። ትርፍ እኔ ጋር ተተጋባ በኋላ ማለት ነው። ምንድነው ከስብ ምናምን ነገር መህር ተከቷል ማለት ነው። ከዛ ከተሰራው ነው እንጂ ከነገርኩት አትካፌም አለኝ ማለት ነው። ከዛ ያው በሰዓቱ እኔም ህፃን ስለነበርኩኝ አልተከራከርኩትኝም። እሺ በቃ የሰጠኝ ስጠኝና 25,000 ብሩን 12,000 ብር ይደርሰኛል ግን ብላው ምናምን ብዬ ትቼው ወጣሁ። ከዛ ያንን ብር ዛሬ ተቀበልኩት። እንትን አልኩትኝ ማለት ዛሬ በዛሬው ሰዓት ተቀበልኩትኝ። እሱ ሐራም ይሆንብኛል? አልገባኝም። ጥያቄሽ አበድረሽው ነው ወይንስ ምንድነው? አበድረው አይደለም። ይኸውልህ እሱ ይከስባልም ነጋዴም ነው ይከስባልም። አብረን ነው እንትን ያልነው 9 ወር የተቀመጥነው ማለት ነው በትዳር። ከዛም አብረን በ9 ወር በትዳር ተቀምጠን ከዛ ተጣላን። ስንለያይ ምን ሆነ? የከሰብነውን ተካፈልን እኩል ማለት ነው። ከዛ ካተረፈው ደግሞ 25,000 ብር አለ ስለሚነግድ እኔ ጋር አብረው ሆኖ ይነግድ ነበር። ከዛ 25,000 ብር አለ አትርፏል ማለት ነው። ከዛ ያንን አላካፍልሽም አብረን ማለት ነው። አብረን በከብት ነበር የሚነግደው እሱ ነጋዴ። እሱ ገበያ ሲሄድ እኔ ከብት አግዳለሁ። በቃ እሱ ገበያ ሲሄድ እኔ ከስባለሁ እንደዛ ማለት ነው። ከዛም ስንለያይ ተከሰብሽው በቆሎ እንጂ ከንትን ካልሽው አትካፈይም፣ ከነገርኩት በሬ ነግጄ አላካፍልሽም አለኝ እሱ ማለት ነው። በሰዓቱ ያው እሱም በግድ ነበር መጀመሪያም ጠልፎ ይወስደኝ የነበረው ማለት ነው። ቤተሰብ ጋር ብዙ ስምምነት ስላልነበረ ተከራክሮ የሚቀበልልኝ ሰው አልነበረም። በቃ ኒካይ ፈታኝ ዝም ብሎ ማለት ነው። 25,000 ብር አላካፍልሽም 12,000 ብር ይደርሰኛል ብዬ ስለ አይደርስሽም አላካፍልም ማለት ነው። እሺ ብዬ አብራችሁ ነው ያፈራችሁት አይደል? ገንዘቡ አብረን ነው 25,000 ብሩን አብረን ነው ያፈራነው። አብረን እያለን በትዳር የነገደው አይ እኮ አብራችሁ ከሆነ ያንን ገንዘብ ያፈራችሁት እኩል ትካፈላላችሁ።
እኮ ከከሰብነው እኩል ተካፈልን፣ ግን ከነገርኩት እኩል አላካፈልሽም አለ። ነገርኩት ማለት ያኛው ገንዘብ በምን መንገድ ነው የተገኘው? አብራችሁ ነው ያንን የሚያተርፋችሁ የሰራችሁ? እንደሱ ከሆነ አብረን እሱ ገበያ ሲሄድ እኔ ነኝ ከብት ማግደው። እንደገናም ደግሞ እሱ ገበያ ሲሄድ ሁሉ ጊዜ በቃ እኔ ነኝ እንትን የምለው ማለት ነው እኮ። እህት አብራችሁ ከሆነ ያተረፋችሁት እኮ ተካፈሉ ይገባል እኮ። ከዛም በኋላ ሳያካፍለኝ ወጣሁ እኔ ማለት ነው። በሰዓቱ ሳይሰጠኝ ወጣሁኝ። አሁን 2000 አሁን በአሁን ሰዓት ማለት ነው። ከዛ ብሩን 12000 ብሩን ተቀበልኩት። አታለልኝ ማለት ነው። ታረቃለህ ምናምን ብዬ 12000 ብሬን ከተቀበልኩ በኋላ አልፈልግም አልኩት። ይሄ ሐራም ይሆናል አይሆን? እንደሱ መዋሸትሽ ስህተት ነው። አልሰጠኛል ማለት ደግሞ ያናድደ የነበረ ገንዘቤን መቀማቱ እኮ እሱ መዋሸትሽ ስህተት ነው። ወደ አላህ ተውበት አድርጊ። ገንዘብሽ ሐቅሽ ነው። መቀበልሽ በዚህ መንገድ በውሸት መንገድ አጭበርበረሽ መቀበሉ ስህተት ነው እሱ። ስለዚህ ወደ አላህ ሱብሓነሁ ወተዓላ ተውበት አድርጊ። ግን ገንዘቡ ገንዘቤ ነው። ገንዘቡ ገንዘብሽ፣ አንቺ እንዳልሽው ከሆነ ገንዘብሽ ነው። አብረሽ የሰራሽ ያተረፍሽ ገንዘብ አብረን ነው የሰራነው። እሺ ልጆች ቀጥሉ። የለም ያላ ሰላም አለይኩም። እሺ ሌላም ጥያቄ ያለኝ ኧረ አስጨርሰኝ። ልጨርስ ይቻላል? የለም አይ ቲንክ ሰላት ሄዷል መሰለኝ። የሰላት ሰዓትም ስለሆነ ማለት ነው። እና የአረቢም ኦኬ አለ የአረቢም ሲመለስ አለ ማለት ነው። እሺ የአረቢን እንዳታስወርዱት እሺ። እኔ ነኝ ያስገባሁት። ታች ኮሜንት ላይ ብዙ ጽፍ ነበር። ኢንሻአላህ እሱ ሲመጣ ይጠይቃል። አቤላ ወይዬ ያና አለን። እሺ ምን ላይ ነበራችሁ? የሆነ ወሬ ቅድም ስታወራ ሰምቻለሁ መሰለኝ። አስወረዳችሁ መሰለኝ ጀምረን እና አሁንም ደግሞ ሌላ ጥያቄ ነበረኝ። ያው የመጀመሪያው እንትን አለ። ከማን ጋር ነበር ስታወራኝ ነበር? አነስ ነህ? ሲያወራው የነበረ ሰው መቀጠል ይችላል። ጥያቄ ያላችሁ ክርስቲያኖችም እንደዚሁም ኤላ ጋር እያወሩ ነበር መሰለኝ። ኦኬ እሺ። በምን ጉዳይ ነው አቤላ ስታወራኝ ነበር? አይ ያንን በቃ እንትን አለውና ሌላ ጥያቄ ነበረኝ። መጠየቅ እችላለሁ ወይስ ያንን ተውከው? እሺ ጠይቅ። አሁን ብዙ ጊዜ እንደምሰማው ማለት ነው ክርስቲያኖች የነፍስ አባት የሚባል አለን። የነፍስ አባት ለሌላ ሰው የምንናገረው ለአንድ አባት የምንናገረው ማለት ነው። የሆነ ኃጢአት ስንሰራ እንደዚህ አድርገን ነበር አባቱ ምን ላድርግ ብለን እንደ ንስሐ ይሰጠናል ማለት ነው። እናንተ ደግሞ እኛ ቀጥታ ከአላህ ጋር ነው እንጂ የምንገናኝ ለሰው ኃጢአታችን አንገናኝም ምናምን እንላለን። አሁን ያለፈችው እህታችን እንኳን ይኸው ምን እያለች በሚዲያ ሳይቀር እንደዚህ አድርግቼ ነበር ይሄ ትክክል ነው አይደለም እያለች ትናገራለች። እናንተ ቀጥታ ከአላህ ጋር ነው ወይስ በሱ በኩል ነው ኃጢአታችሁን እየተናገራችሁ ያላችሁት? ኦኬ እሺ፣ ጥሩ ጥያቄ ነው። ያልተረዳኸው ምንድነው? የንስሐ አባትንና ሙፍቲን ማለት ነው የሁለቱን የሥራ መደብ የተረዳህ አልመሰለኝም። ክርስትና ሙፍቲ ላይ ሳይሆን ሁሱ ጋር ነው እንጂ ለሁሱ ነገረችው። ሁሱ ሂዶ ለአላህ ነው የሚነግርላት ወይስ? አቤል እየጠየክ ነው። በቃ ሲመለስልህ ሚዩት አድርገህ አዳምጥ። ከዛ መልሱ ካልገባ ድጋሚ መጠየቅ ትችላለህ። እሺ የንስሐ አባት ኃጢአቶቻችሁን ተናዛችሁ የምህረት ጾም ጸሎት የሚሰጣችሁ ነው። ማለትም እንዲጾሙ እንዲጸልዩ ምናምን ፍርድ የሚያስተላልፍ ማለት ነው። የንስሐ አባት ጾም ጸሎት ምናምን የሚሰጣችሁ ነው። እኛ ደግሞ በቁርአን የታዘዝነው ምንድነው? የማታውቁ እንደሆናችሁ የእውቀት ባለቤቶችን ጠይቁ ነው። ገባ? አሁን እሷ እየጠየቀች ያለችው የእውቀት ባለቤትን ነው። ምንድነው እየጠየቀች ያለችው? የሰራው ስራ ስህተት ነው ወይስ አይደለም የሚል ነው እንጂ እንደዚህ አይነት ኃጢአት ነበረኝ እንደዚህ ነበረኝ እና ይህንን ነገር ምን ላድርግ ምናምን እንደዛ የሚል አይነት ጥያቄ አይደለም። የሰራው ስራ ስህተት ነው ወይስ አይደለም?
እንደ እውቀት ባለቤትስ ቁርአንና ሐዲስ ምንድነው የሚል በዚህ ስህተት ስራ ዙሪያ ላይ ምንድነው የሚለን? ቁርአንና ሐዲስ ምንድነው የሚያስተምር? ይሄ ስርቆት ነው ወይስ አይደለም ድርጊቱ ነው? ስለዚህ እኛ ምንድነው የተባልነው? የማታውቁ እንደሆናችሁ የእውቀት ባለቤቶችን ጠይቁ ነው የተባልነው። ስለዚህ እሷ ስለማታውቅ የሚያውቅን ሰው ጠየቀች ማለት ነው። ተረዳኸው? እንጂ ኃጢአቷን በተገናኘ የምትናዘዘው ተውበት የምታደርገው ወደ አላህ ብቻ ነው። አንድ ስራ ግን ስህተት ይሁን ትክክል ይሁን የምታውቀው ስትማርና ስትረዳ ስታውቅ ነው። ሰው ትምህርት ነው እየወሰደች ያለች፣ ኃጢአቷን እየተናዘዘች ምናምን አይደለም። ምላሹን አገኘው? በዚህ ላይ ግን አንድ ሀሳብ ጨምር። አዎ ጨምር። ሱብሃንአላህ በጣም የሚገርመው እስልምና አንድ እዚህ ነጥብ ላይ በጣም የሚገርመኝ አለ። ሱረቱል በቀራ ላይ ወላሂ በጣም የሚያስገርም ማለት ነው። ምን መሰለህ አላህ ለነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለህ ስትጠይቅ ይላቸው በርካታ ቦታዎች ላይ በተከታታይ እንዲህ ብለህ ስትጠይቅ እንዲህ ብለው ይጠይቁሃል፣ እንዲህ ብለህ መልስ፣ እንዲህ ብለው ይጠይቁሃል፣ እንዲህ ብለህ መልስ ይላቸዋል። አላህ ካስተዋላችሁ ይስአሉነከ ዐኒል ኸምሪ ወልመይሲር ስለ አስካሪ መጠጥ ስለ ኸምርና ስለ ቁማር ይጠይቁሃል። ከዛ ምን አላቸው አላህ ቁል ፊሂማ ኢስሙን ከቢሩን ወመናፊዑ ሊናስ ወኢስሙሁማ አክበሩ ሚን ነፍዒሂማ እንደዚህ አለ በለህ ንገራቸው። ይህንን በተመለከተ ሲጠይቁ እንደዚህ በለህ ንገራቸው ይላል። የስአሉነከ ዐኒል የተማ ስለ የተማዎች ይጠይቁሃል፣ ቁል እንደዚህ ብለህ መልስ፣ ቁል ኢስላሑ ለሁም። ወየስአሉነከ ዐኒል መሒድ ስለ መሒድ ወይም ስለ ወር አበባ ይጠይቁሃል። ወየስአሉነከ ዐኒል መሒድ ቁል ሁወ አዘን ፈዕተዚሉ ኒሳእ ፊል መሒድ እንዲህ ብለህ መልስ፣ እንዲህ ብለህ ስትጠይቅ እንዲህ ብለህ መልስ፣ እንዲህ ብለህ ስትጠይቅ እንዲህ ብለህ መልስ ይላቸዋል በርካታ ቦታዎች ላይ። ይህ አውድ ሳያልቅ ማለት ነው እዛው አስከትለው አላህ ልክ ይሄ የሻህሩ ረመዳን الذي የሚለው አያ ካለቀ በኋላ አላህ ምንድነው ስለ ዱዓ ወይም ደግሞ አላህን ስለ መጠየቅ የሚል አንቀጽ መጣ። እዚህ ቦታ ላይ ግን እንዲህ ብለህ ስትጠየቅ እንዲህ ብለህ መልስ አላላችሁም። አላህ ነብዩ መሐመድ ራሱ ጣልቃ ሳያስገባ በቀጥታ ባሪያውና አምላኩ እንዲገናኝ አድርጎ ነው አላህ ያስቀመጠው አያውን። ምን ይላል አላህ ወኢዛ ሰአለከ ዒባዲ ዐኒ አይታችኋላ ባሪያዬ ስለኔ በጠየቀህ ጊዜ ምን አለ አላህ ፈቁል ለሁም ኢኒ ቀሪብ አይደለም ያለው እኔ ቅርብ ነኝ በላቸው ብሎ ነብዩ መሐመድን ጣልቃ ሳያስገባ ወኢዛ ሰአለከ ዒባዲ ዐኒ ፈኢኒ ቀሪቡን ኡጂቡ ደዕወተ ዳዒ ኢዛ ደዓን ይላል። ባሪያዬ ስለኔ በጠየቀህ ጊዜ እኔ ቅርብ ነኝ ተጣሪ በተጣራ ጊዜ ጥሪውን እሰማዋለሁኝ ይላል አላህ። እንዲህ ብለህ ንገራቸው አላለ ነብዩ መሐመድ እንኳን ጣልቃ ሳያስገባ። አስቡት ኖርማል አስተማሪን መምህርናን አይደለም ከሁሉ በላይ የሆኑትን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ራሳቸውን እንኳን ጣልቃ ሳናስገባ ነው ቀጥታ ማለት ነው አላህን በሁሉም ቦታዎች ላይ ማለት ስለ ተውባና ስለ ዱዓ ከተመለከታችሁ ቁርአንና ሐዲስ ላይ ቀጥታ ሰው አላህን እንዲጠይቅ ነው አላህ ያዘዘው። ስለ ዱዓ ከተመለከታችሁ ሱረት ጋፊር ላይ ምዕራፍ 40 ቁጥር 60 ላይ ምንድነው ወቃለ ረቡኩም ኡድዑኒ አስተጂብ ለኩም ኢነ الذين يستكبرون عن عبادتي سيدخلون جهنم داخلين وقال رب ጌታችሁ እንዲህ አለ ኡድዑኒ እኔን ጠይቁኝ አስተጂብ ለኩም እቀበላችኋለሁ የጠይቃችሁኝን ነገር ይላል። አመን ዩጂቡል ሙጠር ይላል ሱረት ነምል ላይ። ስለ ተውባ ወይንም ስለ ንስሐ ከተመለከታችሁ ስለ ተውባ ከተመለከታችሁ ቁርአን ላይ አላህ ምንድነው የሱረት እንትን ላይ ሱረት ኑር ምዕራፍ 24 ቁጥር 31 መጨረሻ ላይ ወቱቡ ኢለላሂ ጀሚዓን አዩሀል ሙእሚኑን ለዓለኩም ትፍሊሑን ሁላችሁም ተውባ ስታደርጉ ወደ አላህ ነው። ወቱቡ ኢለላሂ ጀሚዓን ወደ አላህ ተውበት አድርጉ ነው የሚለው። ቀጥታ ሄደህ እገሌ ጋር አይደለም ንስሐ ስትገባ እገሌ ጋር እየሄድክ አይደለም፣ ቀጥታ አላህ ጋር ነው ያለው በቀጥታ ማለት ወቱቡ ኢለላሂ ጀሚዓን አዩሀል ሙእሚኑን። ሌላ ቦታ ላይ አላህ ሱረት እንትን ላይ ሱረት ተሕሪም ላይ ያ አዩሀል ለዚነ አመኑ ቱቡ ኢለላሂ ተውበተን ነሱሐ ይላል ምዕራፍ 66 እናንተ ያመናችሁ ሰዎች ወደ አላህ ተውበት አድርጉ ነው። ቱቡ ኢለላህ አይታችኋል። ቀጥታ ወደ አላህ ነው በቃ እንደዚህ ስትሬት በቃ አማኝ ባሪያ አለ አንድ ባሪያ አለ የሚጠይቀው ማንን ነው? ቀጥታ አላህን ነው። ዱዓ ሲያደርግ የሚያደርገው ለማን? ቀጥታ ለአላህ። ተውባ ማድረግ ከፈለገ ቀጥታ ወደ አላህ ተደብቆ ማለት አላህ እንደውም መልካም የሆኑ ዱዓ እንዴት እንደሚደረግ ራሱ ኡድዑ ረበኩም ይላል ሱረት አልአዕራፍ ላይ ተضرعا وخفيا ተዋድቃችሁ ተናንሳችሁ
እንዲሁ ደግሞ ደበቅ ብላችሁ ሰው ጋር ይሄዳችሁ ደበቅ ያላችሁ አላህን ተማጸኑ ነው የሚለው። ኡድዑ ረበኩም ተضرعا ወخفያ ኢነሁ ላ ዩሒቡ ልሙዕተዲን ወላ ትፍሲዱ ፊ ልአርድ ባዕደ ኢስላሒሃ ወድዑሁ ኸውፈን ወጠምዓ ኢነ ረሕመተላሂ ቀሪቡን ሚነል ሙሕሲኒን። ከዚህም በላይ ደግሞ መልካም የሆኑ ባሪያዎችን አላህ ሲገልጻቸው ሱረት መርየም ሲጀምር ካስተዋላችሁ ካፍ ሀያ ዐይን ሷድ ይላል። ዚክሩ ረሕመቲ ረቢከ ዐብደሁ ዘከርያ። ስለ ዘከርያ ሲናገር አላህ ምን አለ? ኢዝ ናዳ ረበሁ አይታችኋል። ጌታውን በጠራ ጊዜ ኒዳአን ኸፊያ አይታችኋል። ደብቅ ያለ ሰወር ወደ በጠራ ጊዜ ይላል እና ቀጥታ በቃ አላህን ነው ስትሬት ነው እስልምና ላይ እገሌ ጋር ይሄድክ ኃጢአትን ተናዘዝ የሚባል አማሪ ቀጥታ አላህን ነው። ቁርአንም ይሁን ሐዲስ ላይ ከተመለከታችሁ ቀጥታ እየሄዳችሁ አላህን ጠይቁ። ተውበትን ማድረግ ከፈለገ አንድ ሰው ቀጥታ አላህ ጋር ዱዓም ሲያደርግ ሲማጸን አላህን ነው ቀጥታ ማለት ነው ስትሬት እና ሱብሃንአላህ ይሄ ነገር ይገርማል እስልምና ላይ እና ይሄን ፖይንት ለመጨመር ነው። ቀጥሉ እና ያው እንትኑን ፖይንቱን አድሬስ አድርገዋል ብዬ ነው እሱን ያላከልኩት ፒኬ ስለመለሰው እንትን ጥያቄ መጠየቅና ሄዶ እንትንን ማድረግ ተውበት ማድረግ ወይም እገሌ ጋር ሄዶ ዱዓ ማድረግ ሁለቱ ይለያያል። ጥያቄ መጠየቅ እስልምናችን ሲጀመር የማታውቁ ከሆነ አዋቂዎችን ጠይቁ ይላል አላህ ሱረት አንቢያ ምዕራፍ 21 ቁጥር 7 እንዲሁ ሱረት ነህል ምዕራፍ 16 ቁጥር 43 ላይ የማታውቁ ከሆነ ሄዳችሁ አዋቂዎችን ጠይቁ። ምንድነው ያለው? ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙ፣ የማታውቁ እንደሆናችሁ ሄዳችሁ አዋቂዎችን ጠይቁ ይላል። ስለዚህ አዋቂዎችን መጠየቅ ተገቢ ነው። ይሄ ምንም የሚያገናኘው ነገር የለም ከዛ ነጥብ ጋርና ቀጥሎ ኢንሻአላህ ሐሳብ አንድ ጊዜ ሁላችሁም ማለት ነው እዚህ ጋር 1300 ሰው አለ። ኤልያስን ፎሎ አድርጉት እና 10,000 ያስገቡት 10,000 ያስገቡት 9894 ነው። አይ ቲንክ 200 ሰው ነው የሚያስፈልገው። 1000 ሰው ምናምን አለ። ፎሎ አድርጉና ሁላችሁም ስንት አስገቡት? 10,000 ያስገቡት። በጣም የምትጠቀሙበት ወንድም ነው። 10,000 ያስገቡት ሁላችሁም ማለት ነው ፎሎ አድርጋችሁት። ቴንኪ 24 9924 አይ ቲንክ 100 ሰው ብቻ ነው የቀረው። 100 ሰው ገብታችሁ ፎሎ አድርጉ። 100 ሰው ማለት ነው 1000 ሰው ምናምን ያለው ሁላችሁም ፎሎ አድርጉ። ከዛ እንቀጥላለን ማለት ነው። ኤልያስ ማን ነው አንስ? የሆነ ኤልያስ የሚባል አለ ልጅ። እሺ ፎሎ ላድርጓስ። እሺ አልገባም። ጥያቄ ካላችሁ እናስተናግድ። አዎ ችግር የለም። ጥያቄ ያለው ሰው ገስት ይላክ። እስከዛ ማለት ነው። እስከዛ ግን 1300 ሰው ፎሎ